በዛሬው ቪዲዮ ሳይኮሎጂ ከቻፕተር 3 እስከ ቻፕተር 6 ያሉትን ፋይናል ኤግዛም ጥያቄዎችን አብረን እንሰራለን። እያንዳንዱ ጥያቄ የወጣበትን ቦታ እንዳስሳለን። ሰላም እንዴት አላችሁ? ኃይሌ ነኝ። ተማሪው ናችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ታዲያ ምን እንጠብቃለን? ወደ ጥያቄዎቹ እንሂድ። Question number 1. Proactive interference occurs when the latter information interferes with the ability to remember prior information. Before that, ላስታውሳችሁ የምፈልገው ነገር ምንድን ነው? እነዚህ ጥያቄዎች ከተለያየ ዓመተ ምህረት እና ከተለያየ ዩኒቨርሲቲ የተወጣጡ ጥያቄዎች ናቸው ማለት ነው። ስለዚህ ምንድን ነው የሚላችሁ? proactive interference occurs when the latter information interferes with the ability to remember prior information. ይሄ ጥያቄ የወጣው ቻፕተር 4 ላይ ቲዮሪ ኦፍ ፎርጌቲንግ ውስጥ ኢንተርፈረንስ ውስጥ ሲሆን ሁለት አይነት ኢንተርፈረንስ አለ ብለናል በባለፈው። እነሱ ፕሮአክቲቭ እና ሪትሮአክቲቭ ናቸው። ፕሮአክቲቭ የምንለው የድሮዎቹ የአሁኑን እንዳናስታውስ ውዝግብ ሲያስገቡን፣ ሪትሮ የምንለው ደግሞ የአሁኖቹ የድሮ እንዳናስታውስ ብሎክ ሲያደርጉብን ወይም ደግሞ ስናስታውስ ከድሮ ጋር የሚምታቱብን ከሆነ እሱ ሪትሮአክቲቭ እንላለን። ሶ ምንድነው የሚላችሁ የድሮዎቹ የአሁኑን እንዳናስታውስ ሲያደርጉን ያ ምን ተብሎ ይጠራል? ፕሮአክቲቭ ተብሎ ይጠራል። ስለዚህ ምን ይሆናል ማለት ነው? ዘ ኮሬክት አንሰር ምን ይሆናል? ፎልስ ይሆናል። ምክንያቱም ለምንድነው ፎልስ የሚሆነው? ሪትሮአክቲቭ ነው። ይሄ የሪትሮአክቲቭ ዲፊኒሽን ስለሆነ ማለት ነው። Question number 2. Learning is more focused on status like holding diploma, degree, Master of Science, PhD than change in behavior. በባለፈው ምን ብለናል? Learning is more focused on behavior። ስለዚህ ይሄ ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። Question number 3. Background experience is one factor which influence learning. ይሄ የወጣው ከየት ነው? ቻፕተር 3 ፋክተር ኢንፍሉዌንስ ለርኒንግ ላይ ነው እና ባክግራውንድ ኤክስፔሪየንስ ኢንፍሉዌንስ ያደርጋል ለርኒንግ። ጉድ ባክግራውንድ ኤክስፔሪየንስ ያላቸው አሪፍ የሆነ የለርኒንግ ስታተስ ሲኖራቸው፣ ባድ ኤክስፔሪየንስ ያላቸው ደግሞ የሆነ ደስ የማይል ስታተስ ይኖራቸዋል ትምህርት ላይ። ሶ question number 3 is true. Question number 4. Negative reinforcement is used to increase the likelihood of occurrence of behavior ይላቸዋል። question number 4ን ከመስራታችን በፊት question number 3 ላይ አድ ማድረግ የምፈልገው ነገር ምንድን ነው? prior knowledge significantly impacts how we encoded new information። የድሮ እውቀታችን አሁን አዳዲስ ኢንፎርሜሽንን እንዴት ኢንኮድድ እንደምናደርግ ይወስኑታል። ያ ማለት እንዴት ነው? prior knowledgeአችን ላይ ያለው ወይም ደግሞ ከዚህ በፊት የነበረን እውቀት እንዴት ነው ነገሮችን ለመያዝ የምንሞክርበት መንገድ አሁን ላይ ነገሮችን ለመያዝ በምንሞክርበት ወይም ደግሞ በባለፈው ሚሞሪ ኤንድ ፎርጌቲንግ ላይ ካስታወሳችሁ መጀመሪያ ኢንፎርሜሽን ኢንኮድድ ይሆናል ወይም ደግሞ ለአይምሮ ለመያዝ በሚመች መንገድ ይስተካከላል ማለት ነው። የዛን ታይም ላይ በዚህ ዙሪያ ላይ ባክግራውንድ ኤክስፔሪየንስ ያላቸው ሰዎች ከሌላቸው ሰዎች የተሻለ ለርኒንግ ላይ የተሻሉ ናቸው ማለት ነው። ሶ ወደ ኩዌሽን ነምበር 4 ስመለስ ምንድነው የሚላችሁ? ኩዌሽን ነምበር 4 ኔጌቲቭ ሬንፎርስመንት ኢዝ ዩዝድ ቱ ኢንክሪዝ ዘ ላይክሁድ ኦፍ ኦከረንስ ኦፍ ቢሄቪየር ማለት ነው። ሬንፎርስመንት ላይ ቦዝ ፖዚቲቭ ኤንድ ኔጌቲቭ ሬንፎርስመንት ኤም ቱ ኢንክሪዝ ቢሄቪየር፣ ሁለቶችም ፖዚቲቭ ኤንድ ኔጌቲቭ ሬንፎርስመንቶችም ምንድነው የሚያደርጉልን? ያን የተፈለገውን ባህሪ ኢንክሪዝ እንዲያደርግ ነው የሚያደርጉት። ሶ ኦፐራንት ኮንዲሽኒንግ ላይ ተርም ፖዚቲቭ ኤንድ ኔጌቲቭ ዶንት ሚን ጉድ ኤንድ ባድ ማለት አይደለም። ፖዚቲቭ ነው ስንል ጥሩ ነው ማለት አይደለም። ኔጌቲቭ ነው ስንል ደግሞ ባድ ነው ማለት አይደለም። ልክ እንዴት ነው? ፖዚቲቭ ነው ሲባል አዲንግ ስቲሙሊ ማለት ነው። ኔጌቲቭ ሲባል ደግሞ ሪሙቪንግ ስቲሙሊ ብላችሁ ነው አንደርስታንድ ማድረግ ያለባችሁ። ሬንፎርስመንት ሲባል ኦልዌይስ ኤም ቱ ኢንክሪዝ ኤ ቢሄቪየር ነው። ገብቷችኋል አይደለ? ሬንፎርስመንት ካልን ሁልጊዜም ያንን ባህሪ እንዲጨምር ማድረግ ነው። ፓኒሽመንት ስንል ግን ኦልዌይስ ኤም ቱ ዲክሪዝ ኤ ቢሄቪየር ነው። ያልተፈለገውን ቢሄቪየር ፓኒሽ የምታደርጉት ከሆነ ይህን ሰው የሆነ ያልፈለጋችሁት ቢሄቪየር አለ፣ ያንን ነገር ማስወገድ ነው። አሁን እየነገርኳችሁ ያለሁት ምንድን ነው? ሬንፎርስመንት ከሚለው ሀሳብ ተነስቼ ኔጌቲቭ ሬንፎርስመንት እና ፖዚቲቭ ሬንፎርስመንት ምንድን ናቸው የሚሉትን ነገሮች እየነገርኳችሁ ነው። ፖዚቲቭ ሬንፎርስመንት የምንለው አዲንግ ስቲሙሊ ነው። ኔጌቲቭ ሬንፎርስመንት ማለት ደግሞ ሪቪዊንግ ስቲሙሊ ነው። ነገር ግን ሬንፎርስመንት ቶታሊ ምን ማለት ነው? ኦልዌይስ ኢም ቱ ኢንክሪዝ ቢሄቪየር ነው። ቢሄቪየርን ኢንክሪዝ ለማድረግ የምንጠቀምበት። ፓኒሽመንት የምንለው ደግሞ ኦልዌይስ ኢም ቱ ዲክሪዝ ቢሄቪየር ነው። ቢሄቪየርን ዲክሪዝ ለማድረግ ነው የምንጠቀምበት። ስለዚህ ሁለቱም ምን ያደርጋል ማለት ነው? ፖዚቲቭ ኔጌቲቭን ቢሄቪየርን ኢንክሪዝ ያደርጋል። ሶ ዘ ኮሬክት አንሰር ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። ኩዌሽን ነምበር 5 ኤ ዲፌንስ ሜካኒዝም ዛት ኢዝ ዲስክራይብድ ባይ ኤ ቴንደንሲ ቱ አክት ቶታሊ ዘ ኦፖዚት ኦፍ ዋንስ ሪል ፊሊንግ ኢዝ ሪአክሽን ፎርሜሽን ይላችኋል። በባለፈው ላይ ቻፕተር 3 ላይ ፐርሰናሊቲ ላይ ስናወራ ሳይኮአናሊቲክ ቲዎሪ ስለ ፐርሰናሊቲ በሚናገርበት ሳይም ፐርሰናሊቲ የሚፈጠረው ወይም የሚገነባው ኢዲ ወይም ኢጎ ሱፐር ኢጎ በሚያካሂዱት ጦርነት የሚፈጠረው ነገር ፐርሰናሊቲ በመባል ይጠራል ብሎ ነግሮን ነበር እና ከነዛ ውጊያዎች ወይም ደግሞ ዋሮች የሰው ልጆች እንዴት ራሱን ዲፌንስ ያደርጋል ብሎ ደግሞ ዲፌንስ መካኒዝሞችን አስቀምጦ ነበር። ከነዛ ዲፌንስ መካኒዝሞች መካከል አንዱ ሪያክሽን ፎርሜሽን ነው። ሪያክሽን ፎርሜሽን ማለት ደግሞ ምን ማለት ነው? ከእናንተ እውነተኛ ውስጣችሁ ከሚሰማው ስሜት በተቃራኒው ለሰዎች ማሳየት
ሪያክሽን ፎርሜሽን በመባል ይታወቃል። ጥያቄው ምንድን ያላችሁ ዲፌንስ ሜካኒዝም ዳት ዲስክራይብ ባይ ቴንደንሲ ቱ አክት ቶታሊ ኦፖዚት ኦፍ ዋንስ ሪል ፊሊንግ ከሚሰማችሁ ስሜት ፍጹም በተቃራኒ ሪያክሽን ፎርም ማድረግ እሱም ተብሎ ይጠራል። ሪያክሽን ፎርሜሽን በመባል ይጠራል ይላችኋል። ሶ ኢት ኢዝ ኮሬክት ማለት ነው። ኮንዲሽናል ፖዚቲቭ ሪጋርድ ሊድስ ቱ ፉል ፋንክሽኒንግ ኦፍ ፐርሰን ይላችኋል። ኩዌሽን ነምበር 6 ማለት ነው። አሁንም ከቻፕተር 6 አልወጣንም። ከቻፕተር 6 ላይ ካለ ሀሳብ ሲሆን የምናወራው በባለፈው ካወራናቸው ከካርል ሮጀር እና አብርሃም ማስሎ ላይ ነው የምንነጋገረው። በባለፈው ስናወራ ኮንዲሽኒንግ እና አንኮንዲሽኒንግ ፖዘቲቭ ሪጋርድ የሚል ሀሳብ አይተን ነበረ። ኮንዲሽኒንግ ፖዘቲቭ ሪጋርድ ማለት እናንተ ፖዘቲቭ ሪጋርድ ለሰዎች በምሰጧቸው ኮንዲሽንድ በሆነው መንገድ ነው ወይስ አንኮንዲሽንድ በሆነ መንገድ ነው የሚል ነው። አንኮንዲሽንድ ማለት ምንድን ነው? ከሰዎች ምንም ነገር ሳትጠብቁ ሁልጊዜም ፍቅር የምሰጧቸው ከሆነ እንክብካቤ የምሰጧቸው ከሆነ ይሄ አንኮንዲሽኒንግ ፖዘቲቭ ሪጋርድ ወይም ደግሞ እናንተ ከሰዎቹ ምንም ሳትጠብቁ ወይም ደግሞ እነዛ ሰዎች ምንም ማድረግ ሳይኖርባቸው ከእናንተ የተለያየ ፍቅርና እንክብካቤ የሚያገኙ ከሆነ ወይም ደግሞ የተለያዩ ሳፖርቲቮችን የሚያገኙ ከሆነ ይሄ አንኮንዲሽኒንግ ፖዘቲቭ ሪጋርድ በመባል የሚታወቅ ሲሆን ፖዘቲቭ ኮንዲሽኒንግ ሪጋርድ የምንለው ግን ሰዎች ከእናንተ የሆነ የሚፈልጉት ነገር አለ። ለምሳሌ የሆነ ኤግዛምፕል ስንመለከት ግቢ ውስጥ ገብታ የሆነች ልጅ ቤተሰቦቿ ፍቅርና እንክብካቤ የሚሰጧት ሜዲሲን ስትገባ ከሆነ ይሄ ፖዘቲቭ ኮንዲሽኒንግ ፖዘቲቭ ሪጋርድ በመባል ይታወቃል ማለት ነው። ሶ ፖዘቲቭ ሪጋርድ ወደ ፉልፊልመንት የሚያመጣው ግን የትኛው ነው ከተባለ አንኮንዲሽናል ፖዘቲቭ ሪጋርድ ነው። ጥያቄው ምንድን ነው ያላችሁ? ፖዘቲቭ ኮንዲሽናል ሪጋርድ ወዴት ያመጣል ነው የሚላችሁ? ወደ ፋንክሽኒንግ ኦፍ ፉል ፋንክሽኒንግ ኦፍ ኤ ፐርሰን የሚል ነገር ያመጣል። ግን ይሄ ነገር አያመጣም። ማነው ትክክለኛው? አንኮንዲሽናል ፖዘቲቭ ሪጋርድ ሌዲስ ቱ ፋንክሽኒንግ ኦፍ ኤ ፐርሰን ነው የሚሆነው ማለት ነው። ሶ ስድስተኛው ፎልስ ይሆናል ማለት ነው። ለርኒንግ ዲፔንድ ኦን ማቹሬሽን ሞቲቬሽን ኤንድ ፕራክቲስ። በባለፈው ቻፕተር 3 ላይ ቲዎሪ ኦፍ ለርኒንግ ላይ ስንመለከት ለርኒንግ ዲፔንድስ ኦን ማቹሬሽን ሞቲቬሽን ኤንድ ፕራክቲስ ማለት ነው። ማቹሬሽን የምንለው የሰውየው ያለበት ስታተስ ወይም ደግሞ የብስለት ወይም የእድገት ደረጃ መማሩን ዲፔንድ ያደርገዋል። ያውም ካስታውሳችሁ ሞር ኤጃቸው ከፍ ያሉ ሰዎች ከያንጎች የተሻለ የመማር ወይም ደግሞ ፓወር አላቸው። ሞቲቬሽን ለዛ ለመማር ያለን ሞቲቬሽን መነቃቃት ለርኒንጋቸውን ሀይ የሆነ ሞቲቬሽን ካለን ሀይ የሆነ ለርኒንግ አለን። ሎ የሆነ ሞቲቬሽን ካለን የመማር ፍላጎታችን በዛው ልክ ይቀንሳል ማለት ነው። ኤንድ ፕራክቲስ ደግሞ የተማራችሁት ሁሌም ትራይ የምታደርጉት ከሆነ ከማያደርጉት ጋር አንጻር ስትወዳደሩ እናንተ ከፍ ያለ እንትን አላችሁ። ስለዚህ ለርኒንግ ምን ይሆናል ማለት ነው? በእነዚህ በማቹሬሽን ሞቲቬሽን ኤንድ ፕራክቲስ ዲፔንድ ይሆናል ማለት ነው። ሶ ዘ ኩዌስችን ነምበር 7 ኢዝ ትሩ ማለት ነው። ፖዚቲቭ ሪኢንፎርስመንት ኢንክሪዝ ዘ ቢሄቪየር በት ኔጌቲቭ ሪኢንፎርስመንት ዲክሪዝ ዘ ቢሄቪየር። ቅድም ሳወራችሁ የነበረው ነገር ነው። ሪኢንፎርስመንት ማለት ቦዝ ፖዚቲቭ ኤንድ ኔጌቲቭ ምንድን ነው የሚያገለግሉን? ኢንክሪዝ ዘ ቢሄቪየር ነው። ፓኒሽመንት ነው ዲክሪዝ ዘ ቢሄቪየር የሚያገለግለን። ስለ ሪኢንፎርስመንት ስናወራ ግን ምንድነው የሚፈጠረው ማለት ነው? ፖዚቲቭ ሪኢንፎርስመንት ኢንክሪዝ ዘ ቢሄቪየር ነው። ፖዚቲቭም ሆነ ኔጌቲቭም ሆነ ምንድን ነው ብያችኋለሁ፣ ባድ ኦር ጉድ ቢሄቪየር ማለት አይደለም። በአንጻሩ ግን ፖዚቲቭ ስንል አድድ ዘ ቢሄቪየር፣ ኔጌቲቭ ስንል ደግሞ ሪሙቭ ዘ ቢሄቪየር ማለታችን ነው እንጂ። ሶ ኩዌስችን ነምበር 8 ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ኤክስትሪንሲክ ሞቲቬሽን ኦከርስ ቢኮዝ ዘ አክሽን ኢትሰልፍ ኢዝ ሪዋርዲንግ። ታይፕስ ኦፍ ሞቲቬሽን ላይ ልንመጣ ነው። ቻፕተር 3 ሞቲቬሽን። እሺ አሁን ስለ ሞቲቬሽን ስናወራ ኤክስትሪንሲክ እና ኢንትሪንሲክ ሞቲቬሽን ይባላሉ። ኤክስትሪንሲክ ሞቲቬሽን ስንል እኛ አንድ ነገር ለመስራት ሞቲቬትድ የምንሆነው አውትዋርድ ሪዋርዲንግ ስንፈልግ ነው። ሞቲቬትድ የምንሆነው ቱ አርን ሪዋርድ ኦር ቱ ስቶፕ ፓኒሽመንት ነው። ስለዚህ የግድ ምን ያስፈልጋችኋል ማለት ነው? ኤክስተርናል ሪዋርድ ያስፈልጋችኋል፣ ኤክስትሪንሲክ ሞቲቬሽን እንዲኖራችሁ። በአንጻሩ ደግሞ ኢንትሪንሲክ ሞቲቬሽን ኢትዝ አክሽን ኢዝ ሪዋርድ ባይ ኢትሰልፍ። እናንተ የሆነ ነገር ስታደርጉት በራሱ ለእናንተ ያ ነገር ደስታን የሚፈጥርላችሁ ከሆነ ኢንጆይ የሚያደርጋችሁ ከሆነ እሱ ኢንትሪንሲክ ሞቲቬሽን ይባላል። ዳት ኢዝ ዘ ዲፈረንስ ቢትዊን ኢንትሪንሲክ ኤንድ ኤክስትሪንሲክ ሞቲቬሽን ኢዝ ቶታሊ ባይ ሪዋርዲንግ ኤንድ ዘ አክሽን ኢትሰልፍ ኢዝ ሪዋርዲንግ ፎር ኢንትሪንሲክ ሞቲቬሽን ማለት ነው። በሁለቶች መካከል ኢንትሪንሲክ ስንል ራሱ አክሽን የምታደርጉት ኢትሰልፍ በራሱ ምንድን ነው ለእናንተ ሪዋርዳችሁ ነው። ሌላ ኤክስተርናል ሪዋርድ አትፈልጉም ማለት ነው። ኤክስትሪንሲክ ሞቲቬሽን ስንል ግን አዲሽናል ኤክስተርናል ሪዋርድ ያስፈልጋችኋል ማለት ነው። ስለዚህ ጥያቄው ምን አለበት ማለት ነው? ስህተት አለበት ማለት ነው። ምንድነው የሚላችሁ? ኤክስትሪንሲክ ሞቲቬሽን ኦከርስ ቢኮዝ ዘ አክሽን ኢትሰልፍ ኢዝ ሪዋርዲንግ ዲስ ዴፊኒሽን ሳይመንታኒየስሊ matched with intrinsic motivation, not extrinsic motivation. So the correct answer for the question number 9 would be
ፎልስ። ስለዚህ በቀጣይ የምናየው የማቺንግ ጥያቄዎችን ነው። የማቺንግ ጥያቄዎችን ከማየታችን በፊት የተወሰነ ሪቫይዝ የማድረግላችሁ ነገር አለ ትሬት ቲዮሪ ላይ ወይም ደግሞ ይሄ ሁለተኛው የፐርሰናል ቲዮሪ ቻፕተር 6 ላይ ትሬት ቲዮሪ ላይ ካስታወሳችሁ ስለ አውርተን ነበረ። ፐርሰናሊቲ ማለት ምን ማለት ነው፣ እንዴት ነው የሚገነባው የሚሉትን ነገር እና እዛ ውስጥ ምን አስቀምጧል? 5 የስብዕና መለኪያዎች ወይም ደግሞ ፋይቭ ሞዴል ኦር ኦሽን ብለን የጠራናቸው ነገሮች አሉ። እነሱ ማን ናቸው? ኦፕንነስ፣ ኮንሲሽየስነስ፣ ኤክስትራቨርዥን፣ አግሪባለንስ እና ኒውሮቲሲዝም ናቸው። እነሱ ምን ማለት እንደሆኑ አንዴ ልመልስላችሁ እና ዊሊንግነስ ቱ ትራይ ኒው ቲንግስ ኤንድ ኢምብረስ ቼንጅ ከተባለ አዳዲስ ነገሮችን የመቀበል የመሞከር ፍላጎት ኦፕንነስ የሚባል ሲሆን ኮንሲሽየስነስ የምንለው ደግሞ ሌቭል ኦፍ ኦርጋናይዜሽን ሞቲቬሽን ኤንድ ሪሌቢሊቲ ማለት ነው። ስራን በኃላፊነት የመወጣት የእናንተ ሌቭል ኦፍ ኦርጋናይዜሽን ኮንሲሽየስነስ ተብሎ ይጠራል። ኤክስትራቨርዥን ደግሞ ቤዝድ ኦን ካርል ጃንክ ወርክስ ዲስቲንጉሽ ቢትዊን አውት ጎይንግ ኤክስትራቨርት ኤንድ ሶለሪቲ ኢንትሮቨርት። ኤክስትራቨርሽን የምንለው ይሄ ተግባቢነታችን፣ ኤክስትራቨርት የምንላቸው ኤክስትሮቨርት የምንላቸው በጣም ከብዙ ሰው ጋር የሚግባቡ ሲሆን ኢንትሮቨርት የምንላቸው ደግሞ በጣም ከሰው ጋር መግባባት የሚያቅታቸው የሚቸግራቸው ሰዎች ኢንትሮቨርት ተብሎ ይጠራሉ። ከሰው ጋር ያለን ኮሚዩኒኬሽን ማለት ነው። አግሪቫለንስ ደግሞ የፐርሰን ቤዚክ ኢሞሽን ስታይል ራንጊንግ ፍሮም ፍሬንድሊ ኤንድ ፕሌዘንት ቱ ግራምፒ ኤንድ ዲፊከልት። ተስማሚነት የእናንተ ባህሪ ከጓደኞቻችሁ ጋር እና ከስሜቶቻችሁ ጋር ያላችሁ ተስማሚነት አግሪቫለንስ ተብሎ ይጠራል። ኒውሮቲሲዝም ደግሞ እንዴት ነው? ኢሞሽናል ስቴቢሊቲ ቨርሰስ ኢንስቴቢሊቲ ማለት ነው። አሁን እንዴት ነው ኢሞሽናል ስቴቢሊቲ ያላቸውን ሰዎች ኒውሮቲሲዝም በጣም ሀይ የሆነባቸው ሰዎች ምንድን ናቸው? በጣም ሀይ የሆነባቸው ሰዎች ኒውሮቲሲዝም በጣም የሚጨነቁ ለነገሮች ለትንሽም ለትልቁም ግድ የሚሰጡ በጣም ሀይሊ ሙድ የሆኑ ሰዎች ናቸው። በአንጻሩ ደግሞ ይሄ ነገር በጣም ሀይ ያላደረጋቸው ሰዎች ስትመለከቷቸው ደግሞ በጣም ካልም የሆኑ የተረጋጉ ምናምን ናቸው። ስለዚህ አሁን እነሱን ነው የምናዛምዳቸው ከማን ከዲፊኒሽናቸው ጋር ማለት ነው። ስለዚህ ኮለመን ኤ ላይ ሰባተኛው ጥያቄ አይ ጌት አፕሴት ኢዝሊ ይላችኋል። እንዴት ነው? ቶሎ እናድዳለሁ። ኢሞሽን ከኢሞሽን ጋር የተያያዘው ላይክ እንዴት ነው ቶሎ የሚናደዱ የሚጨነቁ ሰዎች ምንድን ናቸው ብለናል? ኒውሮቲሲዝም ማለት ነው። አይ አም ፍሬንድሊ ማን አግሪቫለንስ ወይም ደግሞ እንዴት ነው ቅድም ስናወራ ተስማሚነት ያላቸው ሰዎች ምንድን ናቸው? አይ አም ፍሬንድሊ ማን ማለት ነው። አይ ፊል ኮምፎርተብል አራውንድ ፒፕል ከሰዎች ጋር ቶሎ የሚግባቡ ከሰዎች ጋር በጣም ተስማሚነት ያላቸው ሰዎች። ይሄ ባህሪን አካቶ የያዘው ማን ነው? ኤክስትራቨርዥን ማለት ነው። አስረኛ አይ ሃቭ ኤክሰለንት ኤንድ ኢማጂኔቲቭ አይዲያስ በጣም ለነገሮች ቅርብ የሆኑ ክፍት የሆኑ ሰዎች ኢማጂኔቲቭ ክሪኤተር የሆኑ ሰዎች ምንድን ናቸው? ኦፕንነስ ናቸው ብለናል። ሶ ዲ ኦፕንነስ ይሆናል። አይ አም ኦልዌይስ ፕሪፔርድ ኮንሲሽየስነስ በጣም ምን የሆኑ ኦርጋናይዝድ የሆኑ ሰዎች ምንድን ናቸው? ኮንሲሽየስነስ ናቸው ብለናል። ስለዚህ ሲ ይሆናል ማለት ነው። ኔክስት መልቲፕል ቾይስ ኩዌሽኖች ናቸው። ዊች ዋን ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ትሩ ሪጋርዲንግ ቱ ፖዚቲቭ ኤንድ ኔጌቲቭ ሬንፎርስመንት። አሁንም ደገም ነው፣ ስለ ሬንፎርስመንት በተደጋጋሚ እያወራን ያለ ነው። ሶ ቦዝ ፖዚቲቭ ኤንድ ኔጌቲቭ ሬንፎርስመንት ኢንክሪዝ ዘ ላይክሁድ ኦፍ ሪዝኒንግ ኦከሪንግ። ቢ ቦዝ ፖዚቲቭ ኤንድ ኔጌቲቭ ሬንፎርስመንት ዲክሪዝ ዘ ላይክሁድ ኦፍ ሪስፖንዲንግ ኦከሪንግ። ሲ ፖዚቲቭ ሪንፎርስመንት ኢንክሪዝ ዘ ላይክሁድ ሪስፖንድ ኦከሪንግ፣ ኔጌቲቭ ሪንፎርስመንት ዲክሪዝ ዘ ላይክሁድ ሪስፖንድ ኦከሪንግ። በጣም ፍጹም የተሳሳተ ማለት ነው። ምክንያቱም ቅድምን ብያቸዋለሁ፣ ሪንፎርስመንት ፖዚቲቭ ይሁን ኔጌቲቭ ቢሄቨሩን ምን እንዲያደርግ ነው የሚያደርገው? ሪንፎርስመንት ከተባለ ኔጌቲቭ ነው። ፓኒሽመንት ሲሆን ነው ዲክሪዝ እንዲሆን የሚያደርገው። ፖዚቲቭ ሪንፎርስመንት ዴሊቨርስ ኤ ፕሌጀንት ኮንስኩዌንስ ፎር ሪስፖንስ፣ ኔጌቲቭ ሪንፎርስመንት ዴሊቨርስ አንፕሌጀንት ኮንስኩዌንስ ኤ ሪስፖንስ ይላቸዋል። ስለዚህ ቅድም በነገርኳችሁ መሰረት ኮሬክት አንሰር ኤ ይሆናል ማለት ነው። ቦዝ ፖዚቲቭ ኤንድ ኔጌቲቭ ሪንፎርስመንት ኢንክሪዝ ዘ ላይክሁድ ኦፍ ሪስፖንስ ኦከሪንግ ነው። ሎጂኩ እንዴት ነው? ሪንፎርስመንት ኦልዌይስ ሚንስ ዩ ዋንት ቱ ቢሄቪየር ቱ ኢንክሪዝ ነው ያላችሁ ቢሄቪየር ኢንክሪዝ እንዲያደርግ ነው። ፖዚቲቭ ስንል ደግሞ ምንድነው? አድ ሰምቲንግ ነው። ኔጌቲቭ ስንል ደግሞ ምንድነው? ሪሙቭ ኦፍ ሰምቲንግ ነው። The next question, the presentation of unpleasant stimuli in order to decrease unwanted behavior is blank ይላቸዋል። አሁን እዚህ ጋር የምትመለከቱት ጥያቄ ላይ ሉክ ፎከስ እንድትሰጡ የምፈልገው ነገር ዲክሪዝ የሚለው ነገር ነው። እስካሁን ስናወራ የነበረው ቢሄቪየር ኢንክሪዝ ነው የሚያደርገው ብያቸዋለሁ። ማነው እሱ? ሬንፎርስመንት። አሁን ደግሞ the presentation of unpleasant stimulus in order to decrease unwanted behavior is ይላቸዋል። ፖዚቲቭ ፓኒሽመንት ነው፣ ኔጌቲቭ ሪንፎርስመንት ነው፣ ኔጌቲቭ ፓኒሽመንት ነው፣ ፖዚቲቭ ሪንፎርስመንት። ባጭሩ ቶሎ ብላችሁ ኤ እና ዲን ሬንፎርስመንት የሚሉትን ማለት ቢና ሲን ዲን ሬንፎርስመንት የሚሉ ያሉባቸውን ምርጫዎችን መጀመሪያ ካስወግዳላችሁ። ለምን? አሁን እያወራን ያለ ነው ዲክሪዝ አንዋንትድ ቢሄቪየር ከሆነ ማን ነው? ፓኒሽመንት ስለሚሆን። ከዛ በኋላ ወዴት ነው የምትሄዱት? ኔጌቲቭ ፓኒሽመንት እና ፖዚቲቭ ፓኒሽመንት ውስጥ ነው የምትገቡት።
ፖዚቲቭ ፓኒሽመንት ይሆናል መልሱ። ለምንድን ነው እንደዛ ከተባለ ዲክሪዝ ቢሄቨር ነው። ዛት ኢዝ ፓኒሽመንት ነው። አንደኛ ፓኒሽመንት እንደሆነ አወቃችሁ። ከዛ በኋላ ፕሬዘንቴሽን አድ ኦፍ ሰምቲንግ ነው። አድድ አዲሽናል ስቲሙሊ ነው። ስለዚህ ማን ይሆናል ማለት ነው? ፖዚቲቭ ፓኒሽመንት። ኢቭን ዞ ፖዚቲቭ ሳውንድስ ጉድ ኢን ዘ ኮንቴክስት ኢት ጀስት ሚንስ አዲንግ ኤ ኮር ኦር ስክሎሪንግ ቱ ስቶፕ ቢሄቨር ኢዝ ፖዚቲቭ ፓኒሽመንት ይባላል ማለት። ዘ ኔክስት ኩዌሽን according to Bandra's observation learning theory, the sequence of 4 necessary steps elements the underlying observational learning are a retention, which one is correct process ነው የሚላቸው ሪቴንሽን፣ አቴንሽን፣ ሞተር ሪፕሮዳክሽን፣ ሞቲቬሽን፣ አቴንሽን፣ ሞተር ሪፕሮዳክሽን፣ ሪቴንሽን እያለ ይሄዳል ማለት ነው። ከዛ በኋላ ከሱ በፊት ማየት ያለብን ነገር ስላለ ፕሮሰሶችን መመልከት አለብን ማለት ነው። መጀመሪያ ምንድነው የሚፈጠረው? አቴንሽን ነው። ዩ ሃቭ ቱ ኖቲስ ቢሄቨር ነው። መጀመሪያ ቢሄቨሩን ኖቲስ ማድረግ አለባችሁ። ከዛ ውጭ ምን አይፈጠርም ማለት ነው። ነገሮችን ወደ ሌላ ደረጃ ተወስዷቸው። መጀመሪያ አቴንሽን ይቀድማል። ከዛ በኋላስ ማን ነው? ሪቴንሽን። ዩ ሃቭ ቱ ሪሜምበር ዋት ዩ ሳው፣ የተመለከታችሁትን ነገር ልታስታውሱ ይገባል። ከዛ በኋላ ሪፕሮዳክሽን ነው። ዩ ሃቭ ቱ ቢ ፊዚካሊ ኤብል ቱ ዱ ኢት፣ ያንን ነገር ልታደርጉት ይገባል ነው። ሶስተኛው የመጨረሻው ደግሞ ሞቲቬሽን ነው። ዩ ሃቭ ቱ አክቹዋሊ ዋንት ቱ ዱ ኢት ዩዝ ቢኮዝ ኦፍ ኤ ፕሪሰርቭድ ሪዋርድ፣ ፕሪሰርቭድ ሪዋርድ ኑሮ ያን ነገር ለማድረግ ሞቲቬትድ ልትሆኑ ይገባል። ስለዚህም እንዴት ነው የሚሄደው ፕሮሰሱ? ፈርስት ኢዝ አቴንሽን፣ ለሰከንድ ኢዝ ሪቴንሽን ማስታወስ ማለት ነው። ሶስተኛው ሞተር ሪፕሮዳክሽን፣ ከዛ በኋላ ሞቲቬሽን ይሆናል ማለት ነው። ሶ ዘ ኮሬክት አንሰር ዊል ቢ ሲ ይሆናል ማለት ነው። ፋይናሊ የሆነች እንድትይዟት የፈለግኳት ፖይንት አለች። ባዛ ምንድን ምናምን መንገድ ነበር ያገኘኋት። ነገር ግን አሁን እዚህ ጋር ላቀርብላቸው የፈለግኩት እንዴት ነው ላይክ ቲዮሪ ኦፍ ሞቲቬሽን፣ ከቲዮሪ ኦፍ ሞቲቬሽን ውስጥ በአጭሩ እንድትይዙት፣ ምናልባት እንኳን በሌላ ጊዜ ባዛም ካመጣ ማለት ነው። ትራይስ ቱ ሜንቴን፣ እነዚህን ፖይንቶች በደንብ እንድታያቸው እዚህ ጋር ሾርት ላይ አስቀምጬላችኋለሁ። ትራይስ ቱ ሜንቴን ኤ ሰርቴን ሌቨል ኦፍ ስቲሙሌሽን ኢፍ ቱ ሃይ ቱ ትራይ ቱ ሪዲዩስ ኢፍ ቱ ሎ ትራይ ቱ ኢንክሪዝ እያለ የሚያወራው የቲዮሪ ኦፍ ሞቲቬሽን ማን ተብሎ ይጠራል? አሮጁዋል አፕሮች ነው። የሆነ ሰርቴን ሌቭል ኦፍ ስቲሙሌሽን አለ። እሱ በጣም ሃይ ከሆነ እናንተ ያን ነገር ለመቀነስ ሞቲቬትድ ናችሁ። እሱ ደግሞ በጣም ዝቅ ካለ ያን ነገር ለመጨመር ሞቲቬትድ ናችሁ ይላችኋል አሮጁዋል አፕሮች። ሌላኛው ዘ ዲዛይር ቱ አቴን ኤክስተርናል ሪዋርድ ኢንሲኔቲቭ አፕሮች በመባል ይታወቃል። ዘ ዲዛይር ቱ ኤክስተርናል ሪዋርድ ለማግኘት የምንሄድበት ማለት ነው። እሱ ማነው? ኢንሲኔቲቭ አፕሮች ነው። ሞቲቬሽን ኢዝ ሪዛልት ኦፍ ፒፕል ታውትስ ቢሊፍስ ማን ነው? ሞቲቬሽን የምንለው የሰዎች የአስተሳሰባቸው የአመለካከታቸው ጥርቅም ነው የሚለን ደግሞ ኮግኒቲቭ አፕሮች ነው። ኦርጋኒዝም ኒድስ ሌድ ቱ ሳይኮሎጂካል ቴንሽን አዝ ዌል አዝ ፊዚካል አሮጁዋል ፉልፊልመንት ቱ ኒድ ሪዲዩስ ቴንሽን። የሰው ልጆች ባይ ዲፎልት ምን አላቸው? ቴንሽን አላቸው። ያ ቴንሽን ወዴት ያደርሳቸዋል? ድራይቭ ሪዳክሽን አፕሮች። ሶ ያንን ያላቸውን ድራይቭ ሪዳክት ለማድረግ ሞቲቬትድ ሲሆኑ ይሄም ተብሎ ይጠራል ድራይቭ ሪዳክሽን አፕሮች በመባል ይጠራል ማለት ነው። ቤዚክ ኒድ at least partially satisfied before motivated by the one's higher level humanistic approach ምን ይላችኋል? ቤዚክ ኒዶች አሉን። እነሱን ለማሟላት ስንንቀሳቀስ ያንን ለማሟላት ሞቲቬትድ ስንሆን እሱ ሁማኒስቲክ አፕሮች ይባላል። እሱ ደግሞ ከማን ጋር ይያያዛል? አብርሃም ማስሎ ሄራርኪ ማለት ነው። አብርሃም ማስሎ ሄራርኪ ላይ ካስታወሳችሁ አት ዘ ቦተም እናገኛለን ሳይኮሎጂካል ኒድን፣ አት ዘ ሃየር ላይ ደግሞ እናገኛለን ሰልፍ አክቹዋላይዜሽን እናገኛለን ማለት ነው። ኢኒት ፓተርን ኦፍ ቦዝ ሂውማን ኤንድ አኒማል ሞቲቬሽን፣ በተፈጥሮ ደግሞ ምንድን እንላለን? ኢንስቲንክቲቭ አፕሮች እንላቸዋለን ማለት ነው። የፋይናል ሰሞን እንደመሆኑ መጠን የተለያዩ ጥያቄዎችን አብረን እንሰራለን። እስከዛው ድረስ መልካም የትምህርት ሳምንት እንዲሆንላችሁ እየተመኘሁ እወዳችኋለሁ። መልካም ሳምንት